ቀጣይ ጥያቄ ምን ይላችኋል? ሲግማ ኖቴሽን ተሰጥቷችኋል፣ ግን ምን አለ? ሁለት አለ። አይታችኋል? እዚህ ነው ሁለት አለ። የቱን እጠቀማለሁ ማለት ነው? ፕሮፐርቲስ ኦፍ ኤክስፖነንት ይላል። ፕሮፐርቲ የማን የሲግማ ኖቴሽን ፕሮፐርቲ ፕላስ ፕሮፐርቲ ኦፍ ኤክስፖነንት ሁለቱን ይላል። አሁን ይሄን የመጀመሪያ ስራ የማደርገው እንደዚህ ሲመጣ ሁለት ሲኩዌንስ አንድ ላይ ተደምሮ ተቀንሶ ከመጣ ብቻ ነው መስራት አይደል? ጉድ። ስለዚህ ብቻ ነው መስራት። ምን አድርጌ ይሄን ወደ የተቀየረው መሰላችሁ? እንደዚህ ላቀል ሲግማ ኖቴሽን አለኝ 1/3 በት ኔጌቲቭ ዘ ፓወር ኦፍ n አለኝ አይደል? ፕላስ ምን አደርጋለሁ? ሲግማ ኖቴሽን again for the power of 1 minus n አድርጌ እሰራለሁ። 1 minus n አድርጌ እሰራለሁ ማለት ነው። አይቱት ሁለት ሲግማ ኖቴሽን አለ። ከዛስ ለዚህ j1/1 ማይነስ ለዚህ j1 ማይነስ ታሴ ተረዳችሁኝ አይደል? ስለዚህ እዚህ ጋር መጣና ስሬ ልጀምር። ምን ላድርግ? እቺኛዋን እዚህ ጋር ላምጣትና ኢኳል ቱ አይደል? ምን ይሆናል? ሲግማ ኖቴሽን -1/3 the power of n አለኝ n from 1 to infinity አለኝ ፕላስ properties of partial sum sigma notation for the power of 1 minus n from 1 to infinity አያችሁት? የፈለገው ሲሪየስ ይምጣ የፈለገውን ሲያመጡት እናንተ ምን ታርጉ? ለማቅለል መሞከር፣ ወዴት ለመውሰድ መሞከር። እቺ ፎርሙላ በቃ j1/1 minus r በቃ ይሄን የሚጠቅመን ሌላ ነገር አይጠቅመን። ከዚህ ውጭ የሚመጣ ከሆነ ዳይቨርጅ ነው እንዳልኳችሁ። ስለዚህ ወደዛ እንደ አሁንም እቺኛዋን ከዚህ በፊት የሰራና ጥያቄ ታስታውሳላችሁ አይደል? በሷ ፕሮፐርቲ እንስራ። አንድ ስቴፕ እናቀላለን። ምን ማድረግ? እቺኛዋን for the power of 1 times for the power of minus n ብናደርገው ሳይቻል ይቻላል። በጣም ጥሩ። ሚቻል ከሆነ ይሄን ደግሞ ምን እናድርገው? 4 አለኝ times 1/4 the power of n ልክ ነኝ? ምክንያቱም for the power of minus n ማለት 1/4 the power of n ማለት አይደል? የጋራ ማድረግ እንችላለን። ስለዚህ ምን አገኘው ማለት ነው? 4 as a coefficient ኮንስታንት ቁጥር አገኘው አይደል? በጣም አሪፍ። እንቀጥል። ሶ ምን እናድርገው? ኢኳል ቱ የተረዳችሁ ጉድ ሲግማ ኖቴሽን from n equal to 1 to infinity of -1/3 the power of n አለኝ ፕላስ አረጋለሁ we have here 4 coefficient so 4 times አረጋለሁ sigma notation again from n equal to 1 to infinity and 1/4 the power of n what do you observe? ምን ኦብዘርቭ አረጋችሁ እዚህ ጋር? አሁን ቀለለ ወይስ ከበደኝ? ያላቀም ለኔ ቀልወኝ። ምክንያቱም እንዳልኳችሁ በሁለቱም ሲግማ ፓርሻል ሳሞች መካከል ምን አለኝ? አር አለኝ። የመጀመሪያው ቤዝ ውስጥ ነው የሚለው -1/3 አር ነገረኝ እንደማለት ነው። ሁለተኛው ምን አለኝ? 1/4 we have r ማለት ነው። ኮመን ሬሽዮ ለሁለቱም አለ። ተግባብተን በጣም ጥሩ። አሁን ሊስት አላደረግላችሁ ምክንያቱም ሊስት አድርገን አሳይቻችኋለሁ አይደል? አሁን ደግሞ ሊስት ሳናደርግ አር ነው የምናየው። በዚህ ኬስ since n starts from 1 you can say that r is 1/4 which is less than 1. okay again እዚህ ጋር መጥቼ r is -1/3 which is again less than 1. do you know why? because the base is here ቤዛችን -1/3 ስለሆነ good ከዛስ ምን ላድርግ? ከዛ ምን እናደርጋለን? j1/1 minus r ለመጀመሪያው ፕላስ 4 times what j1/1 minus r ለሁለተኛው። አሁን j1 ማን ነው r ማን ነው ብቻ ነው የሚጠበቅብኝ ማለት ነው። ሁለተኛ ጥያቄ what's j1 for the first case? የመጀመሪያው ላይ j1 ስንት ነው? what do you guess? j1 ማለት በn ቦታ አንድ ስተኩ የሚመጣው አይደል? በn ቦታ አንድ ስተኩ -1/3 the power of 1 ምን ይመጣል? -1/3 yes -1/3 because it's odd። ሁለተኛው ላይ n ን አንድ ስተኩ የሚመጣው 1/4 the power of 1 አይደል? 1/4 the power of 1 is 1/4 ስለዚህ we have j1 we have r እና j1 አለ። good so ልቀጥል። ምን እናድርግ? equal to j1 is -1/3 over r is -1/3. don't forget to use two minuses because minus is from formula minus the second minus is j1 or r you can say plus 4 times what j1 for the second case ምን ተባብለናል? 1/4 አይደል ተባብለው 1 minus what r r is again 1/4 the same thing ተግባብተን ጥሩ -1/3 over n ቀንሱልኝ ይቀነሳል ይደመራል 1 minus 1/3 ማለት ፕላስ አይደል ነው ማይነስ ተከታተሉ ከመጣ ፕላስ ነው። ስለዚህ ምን አገኛለሁ ማለት ነው 1 ፕላስ ስንት 1/3 over 1 አድርጋችሁ ክሪስ ክሮስ እንድታረጉልኝ ስለፈለኩ በጣም ጥሩ ፕላስ 4 times
ምን አለኝ እዚህ ጋር 1/4 አለኝ ኦቨር እቺኛዋን ደግሞ ክሪስ ክሮስ አድርጉልኝ አይደለ? ምን ትሆናለች? 4 times 1 is 4 minus 1 times 1 is 1 ኦቨር ስንት ይመጣል? 4 that's it ኢኳል ቱ እናድርግና የመጀመሪያው -1/3 ኦቨር ምን አለኝ? ኦቨር አሁን ደምራችሁ ነገር 3 times 1 is 3 1 times 1 is 1 which is 4/3 አይደል? የሚሆነው 4/3 ፕላስ 4 times ኤኛው ስንመጣለን 1/4 አለን ኦቨር ቀንሱልኝ ይሄ 4 - 1 ስንት ይመጣል? 3 over what 4 3/4 አለን 3/4 እና ሲሪየስ ላይ ብዙ ጊዜ የሚገጥማችሁ በሪሲፕሮካል አባዝታችሁ እንድታጣፉ ለዛ ነው ብዙ ጊዜ እንድታባዙ አልመክራችሁ። ስለዚህ እዚህ ጋር መጣና ምን አደርጋለሁ? ኢኳል ቱ ምን አለ የዚህኛው ላይ -1/3 መልቲፕላይድ ባይ ምን 3/4 አይደል የሚለው ሪሲፕሮካል ኦኬ ፕላስ 4 ታይምስ 1/4 ታይምስ ዋት ሪሲፕሮካሉን ትወስዳላችሁ 4/3 እየተግባባን ነው። በጣም ጥሩ። አሁን 3 በ3 ይጣፋል። የመጀመሪያው ላይ ምን አገኘው ማለት ነው? የመጀመሪያው ላይ -1/4 ስንት አገኘው? 4 አይደል የሚለው ሁለተኛው ላይስ 4 በ4 ይጣፋል። ማን ቀረኝ? 1/3 1/3 ታይምስ 4 ንገሩኝ እንጂ 1/3 ታይምስ 4 ማለት 4/3 አይመጣም? ምን እናድርግ? በቃ እንደፈረደብን ክሪስ ክሮስ ማለት አይደል? ግድ እንቀጥል እስኪ ኢኳል ቱ 3 ታይምስ -1 ዶንት ፎርጌት ማይነስ እቺ ማይነስ በጣም ችግር ነው የምትፈጥረው። እሺ መጠንቀቅ አለባችሁ። -3 ፕላስ 4 ታይምስ 4 16 ዲቫይድ ባይ ስንት 4 ሲባዛ በ3 ዲኖሚኔተር ይባዛል አይደል? 12 በጣም ጥሩ ኢኳል ቱ 16 ሲቀነሱ እንዳልኳችሁ ኔጌቲቭ እና ፖዚቲቭ ካለ ከትልቁ ትንሹን ትቀንሱና የትልቁን ምልክት ታደርጋላችሁ። 16 ሲቀነስ 3 ታደርጋለሁ 13 ግን ፖዚቲቭ አይደል? ስለዚህ ምን አደርጋለሁ? 13 ኦቨር ዋት 12 ጨረሱ። ሲምፕሊፋይ የሚደረግ ከሆነ ሲምፕሊፋይ አደርጋለሁ፣ ካልሆነ ምርጫዎች ይችላል። ኢዝ ዜር ኤኒ ቾይስ? ምርጫ አለን አይደል? ያ ዛንሰሪ ሲ መልሱ ምን ይመጣ ማለት ነው? ሲ። ደግሞ የኔ ጥያቄዎች ብዙዎቹ መልሶች ሲ ነው የመጡ አይደለ? ማትሪክም ብዙ ጊዜ ሲ እና ዲ ይመጣል የሚባል ሰምቻለሁ። ዶንት ዩዝ ዛት። በቃ ሲም ይሁን ዲም ለምን ሁል ጊዜ አይሆንም? በቃ አይመለከተንም። እኛ ገብቶናል አልገባንም ትልቁ ነገር መሆን ያለበት። በጣም ጥሩ ኦኬ። ቀጣይ ጥያቄ ደግሞ ምን ይላችኋል መሰላችሁ? 5 the power of k 5 the power of k square times equal to what 5። አያችሁት? ምንድን ያለ ማባዛት አለ፣ ቫሪያብል አለ፣ ኢኳል ቱ አይታችሁታል። ፓርሻል ሳም ላይ ካስታወሳችሁ ፓርሻል ሳም ላይ ምን ብለን ነበር? በፓርሻል ሳም አማካኝነት ድምር ማግኘት እንችላለን፣ ቫሪያብል መፈለግ እንችላለን። በኤግዛምፕል አይተናል። ማትሪክ መጣ ጥያቄ the same history here። እዚህ ጋር ደግሞ ኢንፋይናይት ሲሪስ ተጠቅመን ምን ማግኘት እንችላለን አለ? ቫሪያብል ማግኘት እንችላለን። ግን ማባዛት ነው የመጣ። ማባዛት ከቫሪያብል ጋር ከኢኳል ጋር ወይም ኢኩዌሽን ማለት ነው። ሶ ምን ማድረግ አለብን? ሎወር ግሬድ ማስታወስ። ባይ ዘ ወይ አብዛኞቹ የማትሪክ ጥያቄዎች ወይም ደግሞ የ12ኛ ክፍል ተማሪ ጥያቄዎች ባለፈው እንዳልኳችሁ ከየት ይመጣሉ? ከሎወር ግሬድ ጋር የተያያዙ ናቸው። ስለዚህ ምን አደርጋለሁ? እዚህ ጋር መጥቼ ሎወር ግሬድ ምን ተባለ? a the power of m times a the power of k times a the power of n እያለ ቢቀጥል አይታችሁታል። ምን አለ ነው? አንድ ቤዝ ትወስዱና ሁሉን መደመር አይደለ? እንደዛ ነው የተባባለው። አንዷን ቤዝ ትወስዳላችሁ፣ ዘሴም ቤዝ ካለኝ ፓወሩ ምን አደርጋለሁ? እደምራለሁ whatever the power። ስለዚህ አሁን ሎወር ግሬድ በተማርኩት መሰረት ነው የሚሄደው። ምን አድርጌ እሄዳለሁ? 5 አንድ ወስዳለሁ አይደለ? የመጀመሪያው ላይ ኬ ወስዳለሁ፣ ቀጥሎ ኬ ስኩዌር ወስዳለሁ፣ ቀጥሎ ኬ ኪዩብድ ወስዳለሁ፣ ኬ ዘ ፓወር ኦፍ 4 ወስዳለሁ፣ ኬ ዘ ፓወር ኦፍ 4 ወስዳለሁ፣ ፕላስ እያለ ይቀጥላል። ይሄ የቱ ጋር ነው ያለው? ፓወር ላይ ነው ያለው። አንድ ቤዝ ወስጄ ፓወሩን ደመርኩት። በጣም አሪፍ። ኢኳል ቱ ልበልና 5 ዘ ፓወር ኦፍ ምን ይሆናል? 5 ዘ ፓወር ኦፍ 1 አይደል የሚሆነው? 5 ኢዝ ዘ ፓወር ኦፍ። ለምንድን ነው ፓወር የተጠቀምኩት? ሌፍት ኤንድ ራይት ተመሳሳይ ለማድረግ። ኤክስፖኔንሻል ከሆነ ኤክስፖኔንሻል አደርገዋለሁ። ከዛ ምን ኦብዘርቭ አደረጋችሁ? እዩት። አሁን ከዚህ ላይ ከደረስን በኋላ ኦብዘርቭ ያደረጋችሁት ይሄ ነገር ነው አይደል? ለምሳሌ እዚህ ጋር ምን አለኝ? ቤዙ 5 ነው። እዚህ ጋር ቤዙ ምን አለኝ? 5 ነው። ቤዙ ተመሳሳይ ከሆነ ፓወራቸው ምን መሆን አለበት? ተመሳሳይ መሆን አለበት አይደለ? የግድ ካልሆነ እኩል አይሆኑም። ስለዚህ ምን ተረዳው ማለት ነው? the sum of k square k cubed k the power of 4 plus something the sum will be 1 እያለ ነው አይደለ? ተረዳችሁ? ከዛ እዚህ ጋር መጣና እዩት። አሁን ፓወሯን ብቻ ወስዳለሁ። take a power only ፓወሯን ብቻ። ፓወሩ ምንድነው ያለው? k አለው፣ k ስኩዌር አለ፣ k ኪዩብድ አለ አይደለ? k the power of 4 አለ፣ ፕላስ እያለ ይቀጥላል። አናውቀውም መጨረሻው። ግን the sum total is 1 አይታችሁታል? the sum total is 1 ምን ነገራችሁ? ይሄ ምን ተረዳችሁ? አሁን እዚህ ጋር
አሁን ሳሙ አንድ ነው ከተባላችሁ ምን ማለት መሰላችሁ? ኮንቨርጅ ያደርጋል ማለት ነው አይደለ? የመጀመሪያ ስንጀምር ምን ብለናል? ሲሪየስ ወይ ኮንቨርጅ ያደርጋል ወይ ዳይቨርጅ ያደርጋል። ኮንቨርጅ የሚያደርገው ምን ሲሆን ብቻ ነው? ዩኒክ ሲሆን ብቻ። ዩኒክ ማለት አንድ ቁጥር ሲመጣ አይደለ? ናምበር 1 ማለት አይደለም፣ የሆነ ቁጥር ወይ ዜሮ ወይ ኔጌቲቭ ወይ ፖዚቲቭ። ስለዚህ ይሄ ኮንቨርጅ ያደርጋል ማለት ነው አይደለ? በጣም ጥሩ። ኮንቨርጅ ነው ማለታችን ምን ይጠቅመናል ካላችሁ ደግሞ ምን ይሆናል ማለት ነው? እችን ፎርሙላ እንድንጠቀም አይደለ? 1 ማይነስ ዋት 1 ማይነስ አር ጂ1 ኦቨር 1 ማይነስ አር እንድንጠቀም ነው የሚጋብዘን ማለት ነው። ሶ ሌትስ አይደንቲፋይ አር ኤንድ ጂ1። ሞስት ፕሮባብሊ ዝም ብላችሁ ስታዩት ጥያቄ ጂኦሜትሪክ ነው አይደለ? ምክንያቱም ኬ ስኩዌር ይላል ለኬ ስታካፍሉ ኬ ነው። ኬ ኪዩብድ ይላል ለኬ ስኩዌር ስታካፍሉ ኬ ነው። ኬ ዘ ፓወር ኦፍ 4 አለ ለኬ ኪዩብ ስታካፍሉ ስንት መጣ? አር አገኛችሁ አይደለ? ስለዚህ ምን አደርጋለሁ? አር ኢኳል ቱ ኬ ስኩዌር ኦቨር ኬ ወይ ከፈለጋችሁ ኬ ኪዩብድ ኦቨር ኬ ወይ ከፈለጋችሁ ኬ ዘ ፓወር ኦፍ 4 ኦቨር ዋት ኬ ዘ ፓወር ኦፍ 3 እያለ ይቀጥላል። ግን መጨረሻው ስንት ነው የሚሆነው? ኬ ሴፍ አር አለኝ። ከዛ ምን እፈልጋለሁ? ጂ1 ዋት ጂ1 ማለት የመጀመሪያዋ ተርም ማለት ነው። የመጀመሪያዋ ማናት? ጂ1 ኢዝ ኬ። አሁን አር ካለኝ ጂ1 ካለኝ አለቀ እኮ ማለት ነው አይደል? ኮንቨርጅ ካለኝ ከተባልኩኝ አለቀ። ምን አደርጋለሁ? ጀስት ዩዝ ፎርሙላ ምን ነበር የሚለው? ሳም አት ኢንፊኒቲ ዋትኤቨር ዘ ተርም ሳም አት ኢንፊኒቲ ኢኳል ቱ ጂ1 ኦቨር 1 ማይነስ አር ዛትስ ኢት። ስለዚህ ዘ ሳም ኦፍ ኦል ዚስ ኬስ ቢካምስ ዋት ጂ1 ኦቨር 1 ማይነስ አር ኢኳል ቱ ዋት ጂ1 ምን ተባባል? ጂ1 ኬ ኦቨር 1 ማይነስ ዋት አር ኬ። ግን ድምሩ ስንት ነው ተባለ? ዋት ኢዝ ዘ ሳም ኦል ቱ ዚስ ዋን ሳሙ ስንት ሆነ ነው የተባለው? አንድ አይደል የተባለው እንዴ? ሳሙ አጠቃላይ ስንት ይሆናል የተባለው? አንድ። እየደመራችሁ ስትሄዱ ሁልጊዜ የምታገኙት አንድ ነው አለኝ። ስለዚህ ኢኳል ቱ 1 እላለሁ። ተረዳችሁ? በጣም ጥሩ። ከዛስ እንዴት ላገኘው? ኬን እንዴት ላገኘው? ኬን እንዴት ነው የማገኘው? ምን ታደርጋላችሁ? ኦቨር 1 ታርጉና ታንክስ ፎር ክሪስ ክሮስ ታደርጋላችሁ። በጣም ጥሩ። እዚህ ጋር ልምጣና ኬ ታይምስ 1 ኬ አይደለ ኢኳል ቱ 1 ማይነስ ኬ ታይምስ 1 ማይነስ ኬ። ከዛ ምን ተፈጠረ? ላይክ ተርምስ አለ። ማንና ማን? ኬ እና ማይነስ ኬ ላይክ ተርምስ ናቸው። ኮሌክት ላይክ ተርምስ። ስለዚህ ቺን ኬ ሌፍት ልውሰዳት። ምን ትመጣለች? ፖዚቲቭ ኬ ነበረኝ። እቺን ኬ ቱ ዘ ሌፍት ቦስዳት ፖዚቲቭ ትመጣለች ሳይን ስለሚቀየር። ኢኳል ቱ ምን መጣ? 1 ስደምረው ምን መጣ? ኬ ፕላስ ኬ 2 ኬ አይደል የሚሆነው? 2 ኬ ኢኳል ቱ 1። የተጠየቅነው 2 ኬ ስንት ነው ወይስ ኬ ስንት ነው ጥያቄ። ዋት ኢዝ ዘ ቫልዩ ኦፍ ኬ ነው አይደል የተባለው? አንዷ ኬ የሁለት ኬዎች ዋጋ አንድ ከሆነ የአንዷ ስንት ነች ነው ባጭሩ። ዜርፎር ሌትስ ዲቫይድ ቦዝ ሳይድስ ባይ ዋት በሁለት እናካፍል በኮኤፊሺየንት። ስለዚህ ሁሉንም ለሁለት ላካፍል። ኦቨር ቱ አይደል እንዴ? 2 በ2 ይጣፋል። ማን መጣ? ኬ ኢኳል ቱ ዋት 1 ኦቨር 2። አያችሁ? በሲሪየስ ምን መፈለግ እንችላለን? ኮንስታንት መፈለግ እንችላለን። መልስ አለ ኦፍ ኮርስ። አያችሁት? ሲ ማለት ነው። ሲ መጣ። ስለዚህ ምን ማስታወስ አለብኝ? ሎስ ኦፍ ኤክስፖነንት ምን ያህል ቤዚክ እንደሆኑ ማስታወስ አለባችሁ። እሺ ግሬድ 9 ግሬድ 10 የተማራችሁት ሎስ ኦፍ ኤክስፖነንት በጣም ጥሩ።